ባይ ባይ ደስታ በቃ ከዚህ በኋላ መሳቅ ይናፍቃል ወይ አርሰናል ሲሸነፍ ጠብቀት ስቃለ እንጂ በቃ አበቃለ ቀስ እያለን ወደ አምነው ቦታችን ቀጣይ ገና ካዝሜሮ የለም ጭራሽ ካስቶን ቪላ ነው ቢኖርም ምን እንደሚሆን አላቅም ነበር ኤምቤሞ የሚባል 3 ጨዋታ ሆኖታል ማዛክ ከጀመረ እሱን ተገላገል ነው ሚስ ብናረጋው አማድን ነው ትንሽ በቃ ወደ አምነው ቦታችን በቃ አጉል አንቅበጥ እንመለስ አእምሮአችን ዝግጁ እናርግ ከፊት ለፊታችን ከባድ ነገር እንጠብቅ ጃስ ባርናባስ ኦሞ መስሎ ገብተው ዘፈዘሙሻ አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እስቲ እኔ አትዩት ያለቅሳል አትዩት ድምጥላሽ ተሻሽሎ እሱ እኮ ጎብዟል ጠንከር ብሏል አበረችም ምን ነው አባ እንደሄደ አባ እኮ ሄዷል እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት ጽደት ያለ በቃ ጎሌን አየሁ ጎል ቆጠርኩ በቃ ከዚህ በላይ እንፈልጋለሁ ጎል ቆጠርኩ እና ደግሞ ዋናው ተሸነፈ በቃ ሊፈንጩብኝ ነበር ኮራፍተ ሳትወጣ እተጣቸ በላከቻቸ እተተላለዱ ይቻ የኩኛን ዳንስ እየተለማመድኳት ነው እሺ ስችላት እመጣለሁ ማንቼና ጠይቋት ይመጣል እንባዋ ከፍታ ትሰጣለች በገዛ ሜዳዋ ስትት ምድረ ቅሪላ ጀማው ከዚህ በኋላ ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርነማውዝ ሆኗል እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊግ ላይ በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርነማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀበየዋለሁ እንደምታዩት እንግዲህ ዛሬ ትርፌን ሰጠና ለተበናታል የምሬ ነው በቃ መስጠት ቢሉት መስጠት ነው እንዴ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው ዲፈረንሱ በቃ ግልጽ ነው ይታያችኋል አይደል እና ሁለተኛ ቡድን ዛሬ በጣም አኩርቶኛል እጅግ ከባድ ተጋድሎ ነው ያደረጉት ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን ይወጣ ነው ጀማው እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ ጀማው ሁለተኛ ቡድን ግን ቦርነማውዝ ዛሬ ኦልድ ትራፎርድ ድረስ በመሄድ እንግዲህ አይጦቹን በመበታተን ማለት ነው ትልቅ ተጋድሎ ነው ያሳየኝና ለሁለተኛ ቡድን ጀማው በደንብ ድጋፍ እንድትሰጡት እና እንድትቀበሉት ፈልጋለሁ ቦርነማውዝ አክቲቪስት ሁለተኛ ክለብ በማለት እናንተም እንድትቀበሉኝ ነው የመጣሁት ጀማው አመሰግናለሁ ትርፊያን ሰገንታዩሽ ሰላም እንደፈራሁት በቃ አይኔ ጠፋ አራታጫ አኡዙ ቢላሂ ሚነሽ ሸይጣን ረጂም ጆታኒ ነው እንደምንጫወት የኔ ተልከላከች ትዝቅበሉና ይግራላችሁ ሰይላበስ እስቲ እንደዚህ አይነት ነው ጸጓራ ሚል ደማ ይቻላል እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለ ሰክሰስፉል ሂትዋች ምን አይነት ጨዋታ ነው የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ ዋፍ የለም እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን ከዛስ የምታሸንፊ መስሎሽ ደነሰች እኮ ኩኛ ደነሰች አረጋጉልኝ አታሸንፍም ዛሬ ብታሸንፉ ኖሮ አብጄ ነበር ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው ማጥሊያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል ለነገሩ ሙዳቸው ነው እነሱ እየመጡ እንዳተኛ በህገምላ እንዳተኛ በጋለ በመራ ነው ረጠኛለ አይኔ በላ ተኛለ ወይ አሁን ተቀጣት ለብልጭ መጥቼ
ጨጓራህን ልጬል በሰላም ከዚህ በፊት እንደለመድን ሄደህ ትተኛለህ ማለት ነው። ፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣኒ ረጂም ጆተኒ ነው የምንጫወት። የኔ ተልከላከል ዝቅ በሉና ይሁት ይግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጨጓራ ምን ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። አዎ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር፣ ዝም ብለህ ቋጠር። እልም ያለ ግንቲ እኔ 3-3 ብትጮት ነው ማንቸስተር ይቆጥራል። ዝም ብለህ ቋጠር፣ በቃ ይሳካል። እልም ያለ ደንቆሮ 3 ጊዜ መርቶ ነበር። በከፈርጉሰን በኋላ የመጀመሪያው ምርጥ አቋም አሳየ። ዛሬ ግን ከበርንሞዝ ጋር 4-4 እልም ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንሞዝን አራስ ማሸነፍ አልችልም። በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል። በረንብ ገብቶላል ዛሬ። ይሄን ይገባል። ይሄ ነው ይገባል። ጋይስ የማንቸስተርን የተከላካይ መስመር ማለፍ ማለት ለጋቂቢ በቢላ እንደሞጋት ነው። በቃ ለጋቂቢ በቢላ እንደሞጋት ነው የማንቸስተር የተከላካይ መስመር። የሄድከው ኳስ ይሞከራል ወይ ይገባል። የሄድከው ኳስ ወይ ይሞከራል ወይ ይገባል። አምልጠሻል። አመለጥሽ። ወይ ሶሊ። ለነገሩ ለእናንተ አቻ ማለት እንደማሸነፍ ቁጠሩት። አሸንፋችኋል። ስንት ቻንስ እኮ ተፈጥሮ ነበረ። ተደስተናል እኮ ደስ ብሎን ነበረ። ያ ጉቶ በረኛ አዳነው። ወይ ምን ነው በርንዬ ምን ነው አንድ እንኳን ብለሽባት 5 አድርገሽ ብትወጪ። ለነገሩ ትንሽ አቀዝቅዞልናል። ሰላም እንውላለን። ሰላም አድረን ብታሸንፉ ኖሮ ይሄኔ መታችሁ የምትለቃለቁብን እኛው ላይ ነው። ለማንኛውም ለዚህ ገገማ ቡድን ኮፒ ሊንክና ሼር ሪፖስት እያደረጋችሁ አድርሱለት። አዎ አድርሱለት። የታባት በርንማውዝ እንደው ምን አለበት ይሄን ሽንፍል የሆነ ቡድን አጥበ ማስቀመጥ አቅቶ ነው? ምን አለ ጥብጥብ አድርገህ ለዱለት የተዘጋጀ ጨጓራ አድርገህ ቁጭ ብታረጋግልኝ። ቀኑ ሙሉ ሲያላዝንቡል ሊውሉ ነው። ነገ ደግሞ ያው እንደተጠበቀው ጨዋታው 4-4 ማንቸስተር አሸንፏል። ያው ለእናንተ አቻ ማለት ማሸነፍ ነው። ለእኛ ሲሆን ነው እንደ ሽንፈት የሚቆጠረው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ። ቴንክ ዩ። ፎሎ አድርጉ። ተቃጠልኩ፣ ነደልኩ። ልታሳብዱኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምን ነው ካምባ ካረጋችሁ ምን እንደምትፈልጉት ካምባ ካረጋችሁ አትከላከሉም ወይ እናንተ ግማት ጠንቦች? ወይኔ ግን ተቃጠልኩ። ጨጓሬ አለቀ እኮ። ጨጓሬ ተቃጠለ። ጨጓሬ አበደ። ነደልኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ? በርሜል ላምጣ? ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለ አቃጥሎ ደፋኝ እኮ ነው ማለት። አረ ጀሞ አረ ተቃጠልኩ። ሰው ካምባክ አድርጎ ይታያችሁ። እኔ ላኩ ለሁሉም የዩናይትድ ደጋፊ። ኦሮሞ ምን ይላል መሰላችሁ? ገረም ገረም ዱቢ ቀባምቴሞ ይላል። የሻፈደች እርግብ አሞ ማለት ነው። ዋት አ ጌም ኦፍ ፉትቦል ማንዴ ናይት ፉትቦል ይላል። አንድ የማንቼ ደጋፊ ቅር እንዳይል። ይሄ ክብር ያለው አቻ ነው ማን። የሚገርም ጌም 4 እኩል ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንዴት አባቱ ነው የሚያምረው። ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራ ማን ልተኛ ብትል ራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለትም መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሐሳብ ከ0-0 ለማጥጡ ሁሉንም ጨዋታ
ልክ ስታገቡ ነብር የሆኑባቸዋል እነሱ አይደለ? ጌም ማኔጅመንት ወፍ ተዝናናዊ ነው ብላችሁ እናንተ ላይ አሞሪም እስከ አሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዘዋል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን። እስካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው፣ እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው። ክብር ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ጨዋታ ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን 4 እኩል ነው አልቋል። ያን ያክል አልከፋኝ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። በቃ በሜዳዬ ማንም የወረደ የበሸቀጠ የደከመ ክለብ እየመጣ 4 እና 3 ጎል እያገባብኝ ከኔ 1 ነጥብ እየወሰደ እየመራው ያለውትን ውጤት እየመራው የምን የዲፌንስ ይሄ መንኮታኮት ይሄ በቂቤ እንደሞጋት ቀላል ነው ያለው እውነት ነው። ምንድነው ዲፌንሱ? ኳስ አይከላከሉም። ሌኒዮሮም ማርቲኔዝ ዛሬ ትንሽ ሄቨን ይሻላል። ትንሽ ሄቨን አላሾው ምንድነው የምትሰሩት? ኧረ በእግዚአብሔር ከእናንተ የማይጠበቅ ስራ እየመራ 2-1 እየመራ በ3 ደቂቃ ውስጥ 2 ጎል አገቡ። 3-2 ሆነ። እድሜ ለብሩኖ ፈርናንዴዝ እግር ምስጋና ይገባውና 3 እኩል አረገን። ባለቀ ደቂቃ 4-3 አረገን። ማውንት ምን ይሉታል? ይሻል ምንድነው? ማርቲኔዝ ከሱ ጀርባ የምትሰራው ነው ችግር እኮ። ማርቲኔዝ ምን ትሰራለህ? ከሱ ጀርባ ምን ትሰራለህ? ኳሱ እሱ ፊት ለፊት ሆኖ አንተ ከሱ ጀርባ ምን ትሰራለህ? ወይ ፈጣሪ! ቶፕ 5 የምገባበት ውጤት በሜዳይ እኔ ከሜዳይ ውጭ አጫውቱኝ። በቃ በሜዳይ የሚመጣውን እንዳለ ሄጄ አንዳንድ ነጥብ ጋር ለሚጫወተው ቲም ሰጣለሁ። በቃ ምንም በሜዳይ ምንም መጫወት አልችልም። ደግሞ ሰከንድ ሃፍ ላይ ምንም በቃ ኮምፕሊትሊ ጠፋ። ዩናይትድ ጠፋ በቃ። አረ ይሄ የበሸቀጠ ዲፌንስ ፊት ለፊቱ ራሱ ዝም ብሎ ኳስ የሚያባክን። አረ ምን ብዬ ልስራው? አረ በእናትህ ወደ ግም ለግም አብረሃ ዝግብ አለች እቺ ኮከና ማረዲ። በጣም የሚያበሳጭና በጣም የሚያስጠላ ጌም ማለት ነው። በጣም የሚያስጠላ ጌም ማለት ለምንድን ነው በእነሱ ሌቭል የምትጫወተው? ስትመራ እንኳን አትከላከልም እንዴ? ስትመራ አትከላከልም? በኢየሱስ ክርስቶስ እነ ሄቨን ይዘህ እንዴት ነው የሚዘለቀው? ሄቨንን ይዘህ እንዴት ነው የሚዘለቀው? ፋሚሊ ኧረ በስመ አብ ጨጓራችን ላጠው፣ ጨጓራችን ላጠው። መጀመሪያ የገቡ ጎሎች በሄቨን ስህተት፣ ከዛ በኋላ ደግሞ በአሰልጣኙ ደደብነት እየመራ ከመመራት ወደ መምራት መጣ። እንዴት አትከላከልም? ኧረ በስመ አብ። ዩናይትድ ላይ ግን ማስቆጠር ገንፎን በሹካ የሞጋት ያክል ቀላል ነው። ሪዮ ፈርዲናንድ፣ ቪዲችን የመሳሰሉ ድንቅ ተከላካዮችን ባየንበት ታላቁ ማንቸስተር ዩናይትድ ቤት ኤድን ሄቨን የማንቸስተር ዩናይትድን ማሊያ አድርጎ ሁነኛ ተመራጭ ሆኖ ተከላካይ ሆኖ ተሰልፎ ስናየው ያሳፍራል። ሩበን አሞሪም በየጨዋታው ለምንድነው ተከላካይ በተከላካይ የሚቀየረው? አልገባኝም። የገባችሁ ሰዎች ካላችሁ ኮሜንት ላይ ያስረዱኝ። ብሩኖ ፈርናንዴዝ የደሃ ልጅ ሆኖ በጣም ጂኒየስ የሆነና ጎበዝ ተማሪ እንደሆነ አንድ ልጅ አድርጌ ነው የምቆጥረው። ወደ ሪያል ማድሪድ ሄዶ የአውሮፓ ሻምፒዮንስ ሊግ የባላንዶር ሽልማትን ማሸነፍ የሚችልበትን ድንቅ ፖቴንሻል ድንቅ ብቃት የያዘ ግን ለዚህ ታላቅ ማሊያና ለዚህ ታላቅ ሎጎ ታማኝ ሆኖ የቆየ አስገራሚ አማካኝ ሁሉም ቡድን የኔ በሆነ ብለው የሚመኙት ምን አይነት ጎል ነው ያስቆጠረው ዛሬ ራሱ ወኔው ራሱ ደስ ሲል ዩናይትድ እግሩ ቆስሏል፣ የሚቆምበት እግሩ ቆስሏል ብለን ስናወራ ከቀጣይ ሳምንት በኋላ ደግሞ እግርም አይኖረውም። በዩናይትድ ቤት ተስፋ ሰጪ በዩናይትድ ቤት ስለ ጥንካሬው ስናወራ 1 2 3 ብለን የምንጠራቸው ብራያን ምቤሞ፣ ማዝራዊ፣ አማድ ዲያሎ ዩናይትድ በሁለት እግሩ እንዲቆም ያደረጉ ተጫዋቾች ናቸው። ግን የቆሰሉ ዩናይትድ ነበር ሰፖርት ሲያደርጉት የነበረው። አሁን ደግሞ እግር አልባ ዩናይትድ ነው የሚሆነው። ከቀጣይ ሳምንት አንስቶ በቪላ ፓርክ የኡናይ ኤሜሪውን ቡድን ያለ ሙቤሞ ያለ ማዝራዊ ያለ አማድ ዲያሎ ይገጥማል። የዩናይትድ
መጪው ጊዜ ያስፈራል። ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲህ አራታቻ ሲተሻሹ ምንድነው? እኔ በስማ መርተ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ እወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ኧረ ኦናና ናፈቀኝ። እኔ ኦናና ናፈቀኝ። ሁለት ኳስ ኦናና ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስመ አብ 4 አቻ። ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው! ብሩኖ ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው! 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ዘ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም 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 የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብኝ። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት። ወያለው ይቅርታ። እኔ ፈርስታፍ መጥቼ አፌን ከፍቻለሁ። ይቅርታ። እኔም ብሎ አስተኝ፣ እኔም ብሎ ቀጥቃጭ ደግሞ ምንድን ነው? እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዲህ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ። ፈርጉሰን ከወጡ በኋላ እንደቆመ የቀረው ክለብ ነው ዩናይትድ። ይሄ ቴሌቪዥንን ፕሌይ አድርገው ሪሞቱ ጠፍቶ 11 ዓመት አሁን ዩናይትድ ሪሞቱን እየፈለገ ነው። የት ነው? ሚውት አድርገዋል። ፕሌይ ለማድረግ ሪሞቱ ጠፋው ነው። ውጤቱ ለዩናይትድ ደጋፊዎች በጣም የሚያበሳጭ ነው። ነገር ግን ለፕሪሚየር ሊግ ተመልካቾች ዩናይትድ እንዲሸነፍ ለፈለጉትም ጭምር የዓመቱን ምርጥ ጨዋታ ተጋብዘዋል ማለት ይቻላል። ዩናይትድ በእንደዚህ አይነት የዝቅታ ዘመኑ እንኳን እንደዚህ አይነት ምርጥ የሚባሉ የፕሪሚየር ሊግ ጨዋታዎችን እያስመለከተ ነው። የመከላከል ስህተቶች ዛሬም ዩናይትድን ዋጋ አስከፍለውታል። ዩናይትድ ብዙ ጎሎችን በማስቆጠር ከሲቲ ቀጥሎ በሊጉ 2ኛ ነው። በመጀመሪያው 45ም የፈጠረው ኤክስጂ ከ2 ዓመት በኋላ ትልቁ ነው። ምን አይነት ድንቅ ጨዋታ ነበር የተመለከተው። ነገር ግን ይሄ ጨዋታ በ3 ነጥብ መታገዝ ነበር። አይዞን የዩናይትድ ደጋፊ። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ። በሰማ የዓመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ! ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶን ያስቆጠረባቸው ማን ይለይ ነበር። የዛሬው ደግሞ ትርፌ አመረረሽ መሰለኝ። ሲሄዱም አንድ ላይ አንለያየ ምናምን ሲባል አመረረሽ መሰለኝ። ወይ ሂጂ ወይ ልሂድ። ተርፈሻል። ኦናና ላይ የተሰራው ነገር ግን ልክ አይደለም። ኦናና ይመለስልን። ፕሪሚየር ሊጉ ላይ ኦናና ያስፈልጋል። የፕሪሚየር ሊጉ ድምቀት ኦናና ነው። ኦናና ከሌለ ፕሪሚየር ሊጉ አይደምቅም። አባቴ ወይኔ በስማም የተረገመ በረኛ ከጉድ ነው ያወጣሽ። ከጉድ በቃ የገባ ጎል ነው እንደዚህ ያለ እንዲህ ከሀፋቸው ላይ ነው የወሰዱ። ትርፌ ግን በቃ የምር እንለያይ። በቃ እዚህ ጋር ይሄ ነገር አልጣመኝም። የሆነ የአንቺ ቦታ ከወገበታች ስትሆኝ ነው የሚያምርብሽ። እኔ ልሂድ፣ አሳልፊኝ። ተያይዘን ተግማማን እኮ እንዴ። መለያየት እንፈልጋለን። በቃ ፍቻችንን
80,000 መቅደድ እንፈልጋለን። በቃ አታምር አንለያየም ምናምን ፍቅር እስከ መቃብር አስመሰልሽው። በቃ ልሂድበት እንዴ። ማንቸስተር ደጋፊ በአጠቃላይ ይህን ቪዲዮ በደንብ ኮፒ ሊንክ ሼር ፖስት አድርግልኛለህ። ይህን ቪዲዮ ለሁለተኛ ጊዜ እየሰራሁት ነው። ዛሬ በክለብ መክሯት መቻል አለብህ። የዩናይትድ ደጋፊ መቼም እንዳይደብር ዛሬ በቃ ሊደብር አይገባም። እድል ከኛ ጋር አልነበረችም እንጂ የዛሬውን ዩናይትድ ለስንትና ለስንት ዓመታት በሙሉ ስንናፍቀውን ዩናይትድ ነበር የተመለከት ነው። ሙሉ 90 ደቂቃ የሚቀጠቀጥ ዩናይትድ፣ የፈርጌውን ዩናይትድ አሞሪም አስመልክቶናል ዛሬ። በቃ የማንቼ ፋን በአጠቃላይ መቼም በዚህ ጨዋታ እንዳይደብር በቃ መቼም ማለት ነው። የምሬ ነው የምልህ፣ ስሜቴ ሆኜ ስለማወራ አይደለም፣ በጣም ስለተደሰትኩ ነው በክለቤ። የምሬ ነው የምልህ፣ ተናድጄም አይደለም፣ በጣም ተደስቻለሁ። በቃ የማንቸስተር ደጋፊ በዚህ ውጤት መቼም እንዳትከፋ በቃ መቼም ማለት ነው። ማንቸስተር ዩናይትድ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። 4-4 ኧረ በስመ አብ! እናንተ የሚገርም ጨዋታ ነበር እንዴ! የምር ነው የምላችሁ። ማሸነፍ ሁለቱም የሚፈልጉ አይመስሉም። ዩናይትድ መራ፣ ከዛ በበርማውስ ተቀበለ፣ ከዛ ዩናይትድ መምራት ጀመረ፣ ከዛ አቻ ወጡ። እንግዲህ አስቡት። የምር ነው የምላችሁ። ግን ላመንስ መጨረሻ ላይ ያዳናት ሄደር ማለት ነው፣ በእግሩ እንደስተንሸራቱ ያዳናት ነገር ዩናይትድን ከሀፍረት ነው የገላገለው ነው የምላችሁ። እኔ ለምን ሆነ አላውቅም። የዩናይትድ ደጋፊዎች አፋችሁ ለምን ዝም አትሉም? የምር አንዳንዴ ታሳፍራላችሁ። አርሰናል የዛኔ ከወልቭስ ጋር በጣም የተጨናነቀ ሰዓት ላይ ምን ሲሉ ነው የነበረ? በርንማውዝን ብናሸንፍ አስቶን ቪላን፣ ከዛ ኒውካስትልን፣ አርሰናል በእንትና ይሸነፋል በብራይተን ምናምን፣ ከዛ በኋላ ከአርሰናል በላይ ሆነን ቁጭ። መጀመሪያ አንድ ጌም እስኪያሸንፉ የምር ነው የምላችሁ። እኔ በአርሰናል በትናንት ነው በቅዳሜው ጨዋታ በጣም ተበሳጭቻለሁ። ግን አንድ ነገር ማውቀው ነገር ነበረ። ዩናይትድ ይሆን የፈገግታችን ምንጭ የሳቃችን ምንጭ ምናምን ይመስለኛል። የምር ፕሪሚየር ሊግ ሆን ብሎ ሰኞ እንዲጫወቱ ያደርጋችሁ ሆን ብሎ ይመስለኛል። ሁላችንም ቁጭ ብለን እንድንቋጠር ማለት ነው። ዩናይትድ በዚህ ዓመት አንድ ትልቁ ተስፋ ምን እንደሆነ ታውቃላችሁ? አርሰናል ላይ መቋጠር ብቻ ነው። የምር ነው ብላችሁ ውድ ወገኖቼ፣ በተለይ ዩናይትድ ደጋፊዎች ጨጓራችሁን አትላጡ። ኦርቶዶክሳውያን ጾም ነው፣ እርጎ አትጠጡም። እንግዲህ አሁን እርጎም እየተወደደ ነው፣ ወተት እየተወደደ ነው። ቻሉት፣ ታባታችሁ ቀመሳችኋል።